ሰላም የእድገት ምልክት ነው። ሰላም የእድገትና የብልጽግና ምልክት ነው። ሰላም ከሌለ ልማትም የለ፣ ትምርትም የለ፣ ሁሉም ነገር የለም አይደለም። ስለዚህ እንኳን ይሄ ቀርቶ እስበስ ካን ቦታ ወደ አንድ ቦታ ለመሸጋገር መሰረቱ ቁልፉ ሰላም ነው። ሰላም ዋጋው ብዙ ነው። ሰላም በእኛ አንደበት ብቻ ተገልጾ የማያልቅ ነው። በሚገርም ሁኔታው ሰላም ከጠፋ ጀምሮ ያለን ችግር ትውልዱ አንድ ጊዜ ወደ ኋላ ቀርቷል። በሚገርም ሁኔታ ማለት ነው። ትምህርት ጠፍቷል። እናቶች ወላዶች የሚወሉት እናቶቻችን በጊዜ በሰዓት እንዳይታከሙ እንዳይገላገሉ ሆኗል። በእርግጥም የሰላም እጦት ተማሪውን ከትምህርት ገበታው፣ ገበሬውን ከማሳው፣ እናቶችና ህፃናትን ከሕክምና ተቋማት በማስቀረት ብቻ ያበቃም። ይልቁንም የሰው ልጅ ሰብአዊና ዲሞክራሲያዊ መብትንም የሚገፍ ጭምር ነው። በአዊ ብሔረሰብ አስተዳደር ዞን ከተለያዩ ወረዳዎች የተወጣጡ ነዋሪዎች በሰላም ጉዳይ መክረዋል። ሀገር የሚመራው በተማረ ትውልድ እንጂ በነፍጥ አይደለም ያሉት ነዋሪዎቹ ቀርቦ መነጋገር ያስፈልጋልም ይላሉ። ሰላምን የሚያመጣው ጦርነት አይደለም። ሰላምን የሚያመጣው ቃታ መማዘዝ አይደለም። ሰላምን የሚያመጣው መፈቃቀር፣ መዋደድ፣ ከኔ አንተ ወንድሜ ትበልጣለህ፣ ከኔ ደግሞ አንቺ ትበልጫለሽ። በትዳርም እኮ ቢሆን የትዳር ጓደኛዬን እኮ ነው እኮ ከኔ አንቺ ትበልጫለሽ ብያት እንጂ እኔ እሷን ዝቅ አድርጌ እኔ ከፍ እያለ መኖር መችል አርቦ መደራደር ነው። አገሪቱ ሰላም ትሁን፣ ህፃናት ትምህርት ይማር። አገር የምትመራው ትውልዱ ተተኪው የሚመራው በትምህርት ነው። ይሄን መሆን እናውቃለን። ከሰው ሆኖ የተፈጠረ ሰው ይሄን ነገር ማወቅ ካልቻለ የሰው ፍጡር አይደለም ብዬ እንደራሴ አስተያየት እሰጣለሁ። ለምን ትምህርቱ እኔ ለልጆቼ የቅድመ ትናንትና ተማሪ ነኝና ምሁር ነኝና ተምሬያለሁ፣ ነገ አልፋለሁ። ልጄን በትምህርት መተካት መቻል አለብኝ። ይሄ ሲሆን ምን መደረግ አለበት? ልጄ በሰላምና በሰላማዊ መንገድ መማር ሲችል ነው። መንግስት ኢትዮጵያና ዜጎቿን በኢኮኖሚ ለማበልጸግ በርካታ ልማቶችን ሲገነባ ቢቆይም ኢትዮጵያ እንድታድግ የማይሹ አካላት ግን ተልዕኮ አንግበው እየሰሩ ነው ይላሉ። የውጭ ኃይሎች እኛን በጦርነት በሚገጥሙበት ወቅት የኢትዮጵያን ሕዝብ በጦርነት ከማጥቃት በትምህርት ግደለው ይላሉ። ይህ ነው አደንቆሮ እንዳይመራመር፣ እንዳይማር፣ እንዳይመራመር፣ እንዳያስብ፣ እንደ ሀገሩ እንዳይር ያርጉታል። ዋናው በትምህርት ከገደሉ አበቃለት። ሰው ሽባ ሆነ፣ አይመራመርም፣ አያስብም። ስለዚህ ትምህርት የእድገት መሰረት መሆኑን አውቆ ይሄንን በብልጠት ይሄ ኒዮ ኮሎኒያሊዝም ማለት ነው። በብልጠት በጀት ተዛዋሪ ነኩ ነው ይሄን ይላኩብን። እነዚህ አሁን ወንድሞቻችን የሚባሉት በሰው ተልኮ ነው በኒዮ ኮሎኒያሊዝም በጃዙቅኛ አገዛዝ ነው በሉ እየተባሉ የሚሆን እና ትምህርትን መዝጋት ማለት እድገትን የሀገርን እድገት ብልጽግና መዝጋት ስለሆነ ይሄ እንደው በእውነቱ መወገዝ የሚገባው ነገር ነው። በክልሉ ብሎም በዞኑ ጠንካራ የሕግ ማስከበር ስራ እየተሰራ ስለመሆኑ ያነሱት የዞኑ አስተዳዳሪ ቴዎድሮስ እንዳለው የክልሉን ሕዝብ ዋጋ እያስከፈለ ያለው ጽንፈኛው ኃይል የፈጠረውን የሰላም እጦት ለማስቆም ከሕዝብ ጋር እየተሰራ ስለመሆኑ አንስተዋል። አጠቃላይ የሕግ ማስከበር ስራው ደግሞ ውጤታማ የሚሆነው የሕዝብ ባለቤትነት ሲረጋገጥ ነው። ሕዝባችን እውነቱን ተረድቶታል። 2-3 ዓመት አየ ነው በተግባር ታይቶ የተረጋገጠ እውነታ ነው። ሰብአዊ ውድመት፣ ቁሳዊ ውድመት ነው እየተፈጠረ ያለው እንጂ ከዚህ ጽንፈኛ ኃይል ፍጭጭ ያለ አዎንታዊ ነገር አልተገኘም እና ስሙና ግብሩ የተለያየ ነው። ስለዚህም የአማራ ክልል ህዝብ በዚህ ጽንፈኛ ኃይል እጅግ በጣም ጉስቁልናን እያስተናገደ ያለበት ሁኔታ ስላለ ይሄ መቆም መቻል አለበት የሚል ነው አጠቃላይ ህዝቡ እያነሳ ያለው። ይሄንን የህዝብ ተገቢ አመለካከት፣ ትክክለኛ ሀሳብ እንዴት ወደ አቅምነት መቀየር መቻል እንዳለብን ደግሞ ያው በየደረጃው ያለን የፖለቲካ አመራሩ፣ የጸጥታ አመራሩ የጋራ እያደረግን ያለንበት ሁኔታ ነው ያለው ማለት ነው። የሰላም እጦቱ ጉዳት ገብቷቸው ወደ ሰላም የተመለሱ ዜጎች ወደ ማህበረሰቡ እንዲቀላቀሉና ራሳቸውን እንዲችሉም የማቋቋም ስራ እየተከናወነ ስለመሆኑ ነው ያነሱት። ቢሳሳቱም እንኳን ተሳስተው አውቀውም ሆነ ሳያውቁ አጥፊው ኃይል ጋር ተቀላቅለው የነበሩ ሲገለጥላቸው የጥፋት መንገድ መሆኑን ሲረዱት ቢረፍድም እንኳን አልዘገየም ብለው የሰላም ጥሪ ተቀብለው ወደ ሰላማዊ ህዝባቸው የተቀላቀሉ አሉ።
መንግስት አድሶ ሰጥቶ በዲዲአር አቅፎ እንግዲህ ካለው ከአቅሙና ከችሎታው ጋር የተገናዘበ ማቋቋሚያ አሁን ላይ እየሰጠ ብዙ ስራ ተሰርቷል። አሁንም ጭምር እነዚህን አካላት በየወረዳ አስተዳደሩ በየከተማ አስተዳደሩ በደንብ መቋቋም መቻል አለባቸው። በኢኮኖሚ መቋቋም መቻል አለባቸው። ሰላማዊ ህይወት መመስረት መቻል አለባቸው። ስለዚህም እነሱ ላይ የማቋቋም ስራ መሰራት መቻል አለበት ተብሎ እየተሰራ ነው ያለው። ጥናትና ምርምር በማድረግ የመፍትሄ አቅጣጫዎችን ማመላከትና ማህበራዊ ሚዲያን ለበጎ ዓላማ በማዋል ሀገርን ከችግር በማሻገር ዜጎችን መታደግ የምሁራን የሁል ጊዜ ሚና ሊሆን ይገባል በውይይቱ መድረክ የተነሳው ሐሳብ ነው።